ሰበር መረጃን እነሆኝ። እስራኤልን ከምድረ ገጽ ለማጥፋት አንድ ሚሳኤል ብቻ በቂ ነው። ማን ነው ይህን የተናገረው? ሙሉ መረጃውን ላደርሳችሁ። ቤቱን ፎሎ እያደረጋችሁ ቪዲዮውን ሼር እያደረጋችሁ አዳርሱ ማለት ነው። የሰሜን ኮሪያው መሪ ኪም ጆንግ ኡን ለእስራኤል ጠንካራ ማስጠንቀቂያን ሰጡ። የሰሜን ኮሪያው መሪ ኪም ጆንግ ኡን ለኢራን ያላቸውን ጥብቅ ድጋፍ የገለጹ ሲሆን ኢራን ከጠየቀች እስራኤልን ለመምታት የሚያስችል ሚሳኤሎችን ለማቅረብ ዝግጁ መሆናቸውን አስታውቋል። ዓለምን በድንጋጤ ውስጥ የከተተው የኪም ጆንግ ኡን መግለጫ እንዲህ የሚል ነበር። እስራኤልን ከምድረ ገጽ ለማጥፋት አንድ ሚሳኤል ብቻ ይበቃታል። ይህ ንግግር የሰሜን ኮሪያው የኒውክሌርና ባሊስቲክ ሚሳኤል አቅም ምን ያህል አደገኛ መሆኑን ለማሳየት የታለመ እንደሆነ ተነግሯል። ዋና ነጥቦቹ የአሜሪካ ዘመቻ። አሜሪካ በኢራን አመራሮች ላይ ኦፕሬሽን ኤፒክ ፉር የተሰኘ ጥቃት እያደረሰች ባለችበት ወቅት የሰሜን ኮሪያ ጣልቃ ገብነት ጦርነቱን የበለጠ አደገኛ ሊያደርገው ይችላል። የቻይናና የሩሲያ ተሳትፎ። ቻይና ለኢራን የላቁ ሚሳኤሎችን እያቀረበች መሆኑ ሲነገር የሩሲያው ዲሜትሪ ሜድቬዴቭ ደግሞ የኒውክሌር ማስጠንቀቂያን ሰጥቷል። እንግዲህ የቀጠናው ስጋት በዚህ ጦርነት ላይ ሰሜን ኮሪያ ለኢራን የጦር መሳሪያ ድጋፍ የምታደርግ ከሆነ በመካከለኛው ምስራቅ ያለው ጦርነት ወደ ዓለም አቀፍ ቀውስ ሊያመራ እንደሚችል ተሰግቷል። የእናንተስ ሐሳብ አስተያየት ምንድነው? ኮሜንት ሴክሽን ላይ አጋሩኝ።